በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷንም አንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። የአብይ ጾም ስድስተኛው ሳምንት ገብርኄር ይባላልና ስለምንድነው ይህ የአብይ ጾም ስድስተኛው ሳምንት ገብርኄር የተባለው? ቤተክርስቲያናችን ይህን ስያሜ ሰጣ በዚህ ሳምንትኛ ምን እንድንማር ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። ወደ ዛሬ ትምህርታችን ስንገባ ቤተክርስቲያናችን የአብይ ጾምን በ8 ሳምንታት ከፍላ 8ቱንም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜ ውስጥ ደግሞ እኛ ልጆቿን ምእመናንን ታስተምርበታለች ማለት ነው። እንግዲህ ከዘወረደ አንስቶ ዘወረደ ብላ ሰይማ የመጀመሪያውን የአብይ ጾም ሳምንት ጌታችን ከሰማያት ሰማያት መውረዱን ታስተምረናለች። ቅድስት ብላ ደግሞ ስለ ሰንበታት ቅድስና ታስተምረናለች። ምኩራብ ብላ ደግሞ ሶስተኛውን ሳምንት ጌታችን በምኩራብ አይሁድ እየገባ ሲያስተምር እንደነበረ ታስተምረናለች። እንደዚሁም ደግሞ መጻጉዕ ብላ ለ38 ዓመታት ሙሉ መድኃኒት ሲሻ ቆይቶ ያልዳነውን ያንን 38 ዓመት ሙሉ የታመመውን በሽተኛ ጌታችን እንደፈወሰውና አልጋህን ተሸክመ ሂድ እንዳለው ታስተምረናለች። ደብረ ዘይት ብላ ሰይማ ደግሞ አምስተኛውን ሳምንት ደብረ ዘይት በተባለው ደግሞ በደብረ ዘይት ተራራ ላይ ቁጭ ብሎ ለሐዋርያቱ ለደቀ መዛሙርቱ ጌታችን ስለ ምጽአቱ እንደዚሁም ደግሞ ስለ ዓለም ፍጻሜ ምልክቶች ያስተማራቸውን ትምህርቶች ቤተክርስቲያናችን በአምስተኛው ሳምንት ደብረ ዘይት ብላ ሰይማ ታስተምረናለች ማለት ነው። እነዚህን አሁን አጥር አድርገን የተመለከትናቸውን በየሳምንቱ ሳምንታቸውን እየጠበቅን በይበልጥ በደንብ እያብራራን ስለተማማርን መድገም አያስፈልግም። መማር የምትፈልጉ ወደኋላ መለስ ብላችሁ መማር ትችላላችሁ ማለት ነው። ታዲያ ዛሬ የምንማረው ደግሞ የአብይ ጾም ስድስተኛውን ሳምንት ቤተክርስቲያናችን ገብርኄር ብላ ሰይማልናለች ማለት ነው። ገብርኄር ማለት ምን ማለት ነው? በዚህ ሳምንትስ ደግሞ ምን እንድንማር ተፈልጎ ነው የሚለውን ስንማማር ገብርኄር ማለት ታማኝ አገልጋይ ማለት ነው። ገብርኄር ማለት ታማኝ አገልጋይ፣ ገብረ ሐካይ ማለት ደግሞ ክፉ አገልጋይ ማለት ነው። ስለዚህ እነዚህ ነገሮች ነው በዚህ በስድስተኛው ሳምንት ላይ ታስተምረን። ይህንንም ስታስተምረን ታዲያ መጽሐፍ ቅዱስን መነሻ አድርጋ ነው። በማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 14 ጀምሮ ያለውን ኃይለ ቃል አንስታ ነው የምታስተምረን ማለት ነው። በዛ ላይም ደግሞ እነዚያ መክሊት የተሰጣቸው 5 መክሊት የተሰጠው 2 መክሊት የተሰጠው 1 መክሊት ስለተሰጠው በባለ መክሊቶቹ ምክንያት ወይም ደግሞ ያንን መነሻ አድርጋ ቤተክርስቲያናችን ስለ ታማኝ አገልጋይና ስለ ክፉ አገልጋይ በሚገባ በዚህ ሳምንት ላይ ታስተምረናለች ማለት ነው። እኛስ የትኞቹ ነን? ታማኝ አገልጋይ ገብርኄር ነን ወይንስ ደግሞ ክፉ አገልጋይ ገብረ ሐካይ ነን? የትኛው ላይ ነው የቆምነው? ይህንን በዛሬው ትምህርታችን ላይ ራሳችንን እንገምታለን ወይም ደግሞ እንገመግማለን ማለት ነው። እንግዲህ ቤተክርስቲያናችን ይህንን አስተምሮ ስታስተምረን መጽሐፍ ቅዱስን መነሻ አድርጋ ነው ብለናል። ኃይለ ቃሉን የምናገኘው ደግሞ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ነው። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱም እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ ደግሞ 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተህ ነበረ፣ እነሆ ሌላ 5 መክሊት አተረፍኩ አለ።
ጌታውም ታዲያ ይህንን ሲለው መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለው፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁም፣ ሄጄም መክሊትን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበረ። እኔም መጥቼ ያለኝን ከነትርፉ እወስድ ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለውም ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ ወደ ውጪ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል። ቤተ ክርስቲያናችን ይህንን ኃይለ ቃል መነሻ አድርጋ ይህንን የመጽሐፍ ቅዱስ ቃል መነሻ አድርጋ ስለ ታማኝ አገልጋይና ስለ ክፉ አገልጋይ ወይም ደግሞ ስለ ገብረ ኄርና ስለ ገብረ ሐካይ ታስተምርናለች ማለት ነው። እንግዲህ ቃሉ ላይ ስንመለከተው በመጀመሪያ ልንረዳው የሚገባው ነገር ይህ ኃይለ ቃል ላይ የምንመለከተው እነዚህ መክሊት የተሰጣቸው መክሊታቸውን ያተረፉ እንደዚሁም ደግሞ መክሊቱን የቀበረው በዚህ ዘመን ላይ ወይም ደግሞ እዚህ መጽሐፍ ቅዱስ ላይ በተጻፈበት ዘመን ላይ ብቻ ያለ ሳይሆን እንደ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርተው ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ይላል። አስተውሉ፣ እንዲሁ ይሆናል ይላል። ስለዚህ በዛ ዘመን የሚያበቃ ሳይሆን ዛሬም በትውልዳችን ከዚህ በኋላም ባሉት ትውልዶች ላይ የሚቀጥል መሆኑን ሲያስረዳን እንዲሁ ይሆናል ይላል። እዚህ ላይ የምንመለከተው 3 ነገሮች አሉ። እነዚህ 3 ነገሮች ምንድናቸው ስንል ሰጪ አለ፣ ተቀባይ አለ፣ እንደዚሁም ደግሞ ስጦታ ወይም ደግሞ መክሊቱ አለ። እነዚህ 3 ነገሮች በሚገባ ማወቅ ያስፈልጋል። እንደዚሁም ደግሞ በአራተኛ ደረጃ ላይ እነዚህን መክሊቱን ላተረፈው ፍርዱ ምን እንደሆነ፣ ላላተረፈውም ደግሞ ፍርዱ ምን እንደሆነ ማወቅ ያስፈልጋል ማለት ነው። በዚህ በባለጸጋው የተመሰለው ወይም ደግሞ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ የሚለው በማ የተመሰለ ነው ስንል በጌታችን የተመሰለ ወይም ደግሞ የጌታችን ምሳሌ ነው። ምክንያቱም ሁሉን ሰጪ፣ ሁሉን አድራጊ፣ ሁሉን ፈጣሪ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰማይና ምድር እንኳን አይደለም በውስጡ ያሉ ሰዎች ቀርቶ አይደለም በውስጡ ያሉ ፍጡራን ቀርቶ ሰማይና ምድር እንኳን የእርሱ ስለሆኑ ባሮቹን ጠርቶ መክሊት የሰጣቸው ባለጸጋ የጌታችን ምሳሌ ነው ማለት ነው። ሰጪም ነሺም እሱ ስለሆነ ተቀባዮቹ ደግሞ አሉ ብለናል። ተቀባዮቹ ደግሞ እነማን ናቸው ስንል ተቀባዮቹ ደግሞ እኛ ምእመናን ነን። እኛ ምእመናን ስንል ደግሞ የትኞቹ ስንል ከሊቅ እስከ ደቂቅ ያለው ወይንም ደግሞ ከሕፃን ጀምሮ እስከ ትልቁ እስከ አዛውንቱ ድረስ ያለው ወይንም ደግሞ ከተራ ምእመን ጀምሮ እስከ ጠቅላይ ሚኒስትሩ ድረስ ያለው ምእመን ይህ መክሊቱን ተቀባይ ነው ማለት ነው። ስጦታው ደግሞ ጌታችን ልክ እንደየአቅማችን የሚሰጠን ነው። ይህ ማለት 5 መክሊት ሰጠው 5 እንደሚያተርፍ ስለሚያውቅ ነው። አቅሙ 5 ስለሆነ ነው። አስተውሉ። 2 መክሊት የተሰጠውም አቅሙ 2 ማትረፍ ስለሆነ ነው። ጌታችን ለእኛ እንደየአቅማችን ስጦታ ወይም መክሊት ሲሰጠን ምን ያህል እንደምናተርፍበት አቅማችንን ያውቃልና በአቅማችን ልክ ነው ቆጥሮ ሰፍሮ የሚሰጠን። ያን ጊዜ ግን እኛ ልናተርፍበት ይገባል። ስለዚህ ተቀባዮቹ እኛ ምእመናን ነን ብለናል። መክሊት ደግሞ ሁላችንም አለን። አስተውሉ። ሁላችንም እግዚአብሔር አምላክ እንደየአቅማችን ቆጥሮ ሰፍሮ የሰጠን ስጦታ አለን። ይህንን በምንድን ነው የምናረጋግጠው ስንል ደግሞ በዚሁ
መጽሐፍ ቅዱስ ላይ ተመዝግቦልን የምናገኘው ኤፌሶን 4:7 ላይ ምን ይላል? ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ስለዚህ ለእያንዳንዳችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደየአቅማችን መክሊት ሰጥቶናል። ምን ያህል አትርፈንበት ታማኝ አገልጋይ ሆነናል? ምን ያህል ደግሞ ቆፍረን ቀብረን ክፉ አገልጋይ ሆነን ይሆን? በተጨማሪም ደግሞ ለእያንዳንዳችን ስጦታ እንደተሰጠን የሚያረጋግጥልን ጥቅስ ደግሞ ሮሜ 12:6 ላይ ስንመለከት እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ይላል። አስተውሉ። እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ለኔ የተሰጠኝ ጸጋ ሌላው ጋር ላይኖር ይችላል። ለኔ የተሰጠኝ መክሊት ሌላው ጋር ላይኖር ይችላል። ምክንያቱም አቅሜን የሚያውቀው ጌታችን በኔ አቅም ልክ ነው ሰፍሮ መክሊቱን ወይም ደግሞ ጸጋውን ስጦታውን የሚሰጠኝ። ለሌላውም ደግሞ ልክ እንደዛው ማለት ነው። ለሕፃኑም እንደ ሕፃኑ፣ ለትልቁም እንደ ትልቁ። አስተውል እግዚአብሔር ቤተሰቦች። ታዲያ ይህ የመጽሐፍ ቅዱስ ክፍል ብዙ አንድምታዎች አሉት። አባቶቻችን በይበልጥ በደንብ ተርጉሞ ያስተምሩናል። እኛ ግን በጥቂቱ ደግሞ ጳጳሳቱ 5 መክሊት የተሰጣቸው ናቸው። ባለ 5ቱ መክሊቶች ማለት ነው። እንደዚሁም ደግሞ በቅስናው ማዕረግ ያሉት አባቶቻችን ደግሞ ባለ 2 መክሊቶች ናቸው። 2ቱ መክሊቶችም ደግሞ ማጥመቅና ማቁረብ ነው። ባለ 1 መክሊት የተሰጠው ደግሞ ዲያቆን ነው። በመንፈሳዊ ስንመጣ በዓለማዊም እንመጣለን። ምክንያቱም ለእያንዳንዳችን እንደየአቅማችን የተሰጠን መክሊት ስላለ ማለት ነው። ለመንፈሳዊ ብቻ አልተሰጠም፣ ለዓለማዊም ጭምር የተሰጠው። ስለዚህ ያንን እንዴት ተጠቅመን እናተርፍበታለን? እንዴት ነው ለጌታችን ታማኝ አገልጋይ ታማኝ ባሪያ የምንሆነው የሚለውን ማወቅ ስለሚገባ ማለት ነው። አስተውሉ። ታዲያ ጳጳሳት አባቶቻችን እግዚአብሔር አምላክ የሾማቸው መንጋውን እንዲጠብቁ እረኛ አድርጎ የሾማቸው ጳጳሳት ባለ 5 መክሊት ተቀብለው ምን ያህል አትርፈው 10 አድርገውበት ይሆን? ምን ያህሉን አስተምረው አስተውሉ። ምን ያህሉን አስተምረው ምን ያህሉን ምእመን ወደዚህ ወደ ቀጥተኛ መንገድ አምጥተውበት ይሆን? ነው ወይስ ደግሞ መክሊታቸውን ቀብረው ለምድራዊ ሕይወት ብቻ ሲያስቡ መክሊታቸውን ቀብረው ክፉ አገልጋይ ሆነው ይሆን? አስተውሉ። ወደ ሁለተኛው ስንመጣ ደግሞ በቅስናው ማዕረግ ያሉ አባቶቻችን ስንቶቹ ናቸው አሳምነው አስተምረው ንስሐ እንዲገባ አድርገው ለቅዱስ ሥጋው ለክቡር ደሙ እንዲበቃ አድርገው ያቆረቧቸው ስንት ምእመናንን ነው? እንደዚሁም ደግሞ አሳምነው አስተምረው ምን ያህሉን እንዲጠመቅ ካለማመን ወደ ማመን አምጥተው ከመንገድ የሳተውን ስንቱን መልሰው ይሆን? እንዲህ አድርገው መክሊታቸውን አትርፈውበት ይሆን? ወይንስ ደግሞ እንደዛ እንደ ክፉና እንደ ሐኬተኛው ባሪያ መክሊታቸውን ደብቀው ሲወጡ ምእመናን ሲስቱ ዝም ብለው ይሆን? አስተውሉ። ወደ ድቁናው ስንመጣ ባለ 1 መክሊት የተባለው ዲያቆን ደግሞ የእርሱ ተግባር ለተልእኮ መፋጠን ነው። ለአገልግሎት የሚያስፈልጉ ነገሮች ላይ ሁሉ መሳተፍ ነው። ለአገልግሎቱ መፋጠን ነው፣ መላላክ ነው። ታዲያ ይህንን የድቁና ማዕረግ ይዞ ይህንን 1 መክሊት ተጠቅሞ ስንት መክሊት አትርፎበት ይሆን? እንደዛ ገብር ኄር ሳይሆን እንደ ገብረ ሐካይ መክሊቱን ደብቆ ክፉ አገልጋይ ሆኖ ይሆን? የማያተርፍበት ከሆነ ፍርዱ ከባድ ነው። መጨረሻ ላይ ይህንን ሐኬተኛ ባሪያ ወደ ውጭ አውጡት፣ ወደ ጨለማ ጣሉት። በዚያም ደግሞ ለቅሶና ጥርስ ማፋጨት ይሆናል ወደ ተባለው ወደ ጥልቁ መወርወር ከባድ ነው እግዚአብሔር ቤተሰቦች። ስለዚህ በመንፈሳዊ አገልግሎት ላይ ያለን 1 መክሊት ያለን ዲያቆናት፣ 2 መክሊት ያለን ካህናት፣ በቅስናው ማዕረግ ያሉ 5 መክሊት ያለን ጳጳሳት ስንት አትርፈንበት ይሆን? ያስተውሉ። ወደ ዓለማዊ ደግሞ እንምጣ። ያስተውሉ። መክሊት የሚሰጠን ጌታችን ነው ብለናል። ተቀባዮቹ እኛ ነን ብለናል። ጌታችን
የልጅ መክሊት ሰጥቶናል። የትዳር መክሊት ሰጥቶናል። የሥራ መክሊት ሰጥቶናል። አስተውሉ። የሥልጣንም መክሊት የሀብትም መክሊት ሰጥቶናል። በዚህ መክሊታችን ምን ያህል አትርፈን ይሆን? ዛሬ በምድር ላይ ስለተሯሯጥን ሥራ ስላገኘን ብቻ በራሳችን ያመጣ እንዳይመስለን። ዛሬ ትዳር ስለያዝን ብቻ ልጆች ስንወልድ በራሳችን ያመጣን እንዳይመስለን። ዛሬ አንድ ብቻ የነበረን ነገ ሁለት ስንሆን ወይም ደግሞ ትዳር ስንመሰርት በራሳችን ያገኘነው እንዳይመስለን። ይህንን ሁሉ የሚሰጠን አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም ይሰጠናል። ይህንን የሰጠንን መክሊት ደግሞ እንደዛው ይዘን ቆፍረን ቀብረን ያንኑ እንድንይዝ ሳይሆን እንድናተርፍበት ይፈልጋል፣ ይጠብቃል። በእርግጥ እኛ የምናተርፈው መክሊት እኛ የምናተርፈው ለእርሱ የሚጠቅመው ሆኖ አይደለም። ነገር ግን ትእዛዙን የመጠበቅ ያለመጠበቅ ጉዳይ ነው። የሚሰጠን የሀብት ጸጋ በዛ ልክ ደግሞ እንደምናተርፍበት አቅማችንን ስለሚያውቅ ይሰጠናል። ሁሉም ተመሳሳይ የሆነ የሀብት ጸጋ የለውም ዛሬ በዘመናችን። በጥቂቱ ስንታመን ደግሞ በብዙ ይሾመናል። በጸጋ ላይ ጸጋ እየሰጠ ያሳድገናል። ያንኑ ቆፍረን ከቀበርን ደግሞ ያለንም ጭምር ይወሰድብናል ማለት ነው። በተግባር የምንኖረው ሕይወት ነው ክርስትና። ልጅ ሆይ ሃይማኖትን በሥራ ግለጥ እንዳለ ጠየው ማለት ነው። አስተውሉ እግዚአብሔር ሰው። ስለዚህ በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው እንደተባለ ሁሉ ይህቺ የሕይወት ወደ ሕይወት መንገድ የምትወስደንን ደጅ ልንከተል ያስፈልጋል። መንገዱም የቀጠነ ነውና የሚያገኛትም ጥቂቶች ነው እንዳለ እኛ ከሚያገኙት መካከል እንድንሆን እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ስለዚህ ዛሬ በአብይ ጾም 6ኛው ሳምንት ላይ ቤተክርስቲያናችን ስለ ገብር ኄርና ስለ ገብር ሐካይ በሚገባ ታስተምረናለች። እኛም ደግሞ ታማኝ አገልጋይ ሆነን የመጨረሻውን ቃል ደግሞ ኑ እናንተ አባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ የሚለውን ቃል ለመስማት የእርሱ መልካምና በጎ ፈቃዱ ይሁንልን እግዚአብሔር ቤተሰቦች። ስለዚህ ይህንን የሰማችሁትን ደግሞ ሁላችሁም ላልሰሙ አሰሙ። የዚህ ዛሬ የምንማማረው የገብር ኄር ወይም ደግሞ የማቴዎስ ወንጌል ምዕራፍ 25 ትርጓሜው በጣም ብዙ ነው። አባቶቻችን አንድም እያሉ በይበልጥ በብዛት ያስተምራሉና ከነርሱም ላይ ደግሞ ዛሬ ስለምን ገብር ኄር እንደተባለ 6ኛው ሳምንት በጥቂቱ ነው የተመለከትነው። በስፋት ደግሞ ቤተክርስቲያናችን ዕለቱን በደንብ ታስተምረናለችና ዕለቱን ወደ ቤተክርስቲያን ሄደን በደንብ በሚገባ ልንማር ያስፈልጋል። ሳምንቱን ሙሉ ስለ ገብር ኄርና ስለ ገብር ሐካይ ስለሆነ የምታስተምረው ይህንን አንድም እያሉ አባቶቻችን በደንብ ስለሚያስተምሩን እየሄድን ልንማር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርናቸውም ከዚህ በኋላ የምንማማራቸው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። ይህንን ካደረጋችሁ ለተለት ከዚህ የሚለቀቁ አስተምሮች ይደርሷችኋል። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚና አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷንም አንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።